ነገ ጥር 3 ስልጣነ ሰማይ የተሰጣቸው ለዓለም ሁሉ ምሕረትን የሚለምኑ ከእነርሱና ከፈጣሪያቸው ውጪ ማንም በማያውቀው ዜማ ፈጣሪያቸውን ልዑል እግዚአብሔርን የሚያመሰግኑ በመጨረሻዋ የፍርድ ቀንም ከጌታችን ፊት አምስቱን ችንካር ይዘው ሊፈርዱ የሚቀርቡ ገዢዎች ወይም ደግሞ ነገሥታት የአገዛዝ ቀንበራቸውን በሕዝቡ ላይ እንዲያለዝቡ የሚለምኑና የሚማጸኑ 144,000 የቤተልሔም ሕፃናት ነገ ጥር 3 በጨካኙ ሄሮድስ እጅ የተጨፈጨፉበት ቀን ነው። እነዚህ 144,000 ንጹሐን ቅዱሳን የቤተልሔም ሕፃናት ነገ ጥር 3 በዚህ ቀን በሰማይ ለምእመናን ምሕረትን ለጨካኞች ፍርድን የሚለምኑበት ቀን ነው። አደራ ይሄ ቪዲዮ እጅግ በጣም ጠቃሚ ቪዲዮ ነው። የምትችሉ በጣም ብዙ ጊዜ፣ የማትችሉ ደግሞ ቢያንስ ሶስት ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ሁላችሁም እንደምታውቁት ሰብአ ሰገል የአይሁድ ንጉሥ ወዴት ነው የሚወለደው ብለው እያፈላለጉ በኮከብ እየተመሩ መጥተው የሄሮድስ ቤተ መንግሥት ላይ ሲደርሱ ሄሮድስን ጠይቀውት ነበር። ነገር ግን ይሄ ድንቅ ምስጢር ለክፉ ሄሮድስ የተደበቀ ነገር ነበርና ሰብአ ሰገልን ምን አላቸው? አግኝታችሁት ከሰገዳችሁለት በኋላ እኔም እንድሰግድለት ለእኔም ንገሩኝ አላቸው። ወገኖቼ ሞኝነቱ እጅግ በጣም ይገርማል እኮ። እነርሱ ሰግደው መጥተው ሲነግሩት እርሱ ደግሞ ሂዶ ክርስቶስን ሊገድል አስቦ ነበር። ነገር ግን ሊቀ መላእክት ቅዱስ ገብርኤል የሄሮድስን ተንኮል ለሰብአ ሰገል ስለነገራቸው እነርሱም ቤተልሔም ሄደው ክርስቶስን ካገኙ ከሰገዱለት ስጦታቸውንም ካበረከቱለት በኋላ በሌላ መንገድ ሂደዋል። በነገራችን ላይ እነዚህ ሰብአ ሰገል 3 ብቻ አልነበሩም። ሲነሱ ግን ከአጠቃላይ ከዓለም አውራጃዎች በሙሉ ተወጣጠው ሲመጡ አጠቃላይ ነገሥታቱ 12 ነው የነበሩ። 9ኙ በስንቅ ችግርና በውሃ ችግር መንገድ ላይ ሲመለሱ ወደ ሀገራቸው፣ እነዚህ 3ቱ ግን በፍጹም በድንግልና ተጸንሰው በድንግልና የተወለደውን የዓለምን መድኃኒት መድኃኔዓለም ኢየሱስ ክርስቶስን ሳናየው እናቱንም ሳንሳለማት አንመጣም ብለው 3ቶችም 10,000 ወታደሮቻቸውን እንደያዙ ወደ ቤተልሔም መጥተዋል ማለት ነው፣ በኮከብ እየተመሩ። ከምስራቅ አፍሪካና ከእስያ የመጡት 9ኙ ነገሥታት በችግር ምክንያት ወደ የሀገራቸው ከየ10,000 ሰራዊታቸው ሲመለሱ እነዚህ 3ቱ ነገሥታት ግን ሂደው አምላካቸውን አግኝተውታል። የእነዚህ የ3ቱ ነገሥታት ስም ደግሞ የመጀመሪያው መሊኩ የሚባል ኢትዮጵያዊ የንግሥተ ሳባ ተወራጅ ሲሆን፣ ሁለተኛው በዲዳስፋ የፋርስ ንጉሥ ነው። 3ኛው ደግሞ መኑሲያ ወይም ደግሞ ማንቱሲማ የሚባል የባቢሎን ንጉሥ ነው። የሚገርማችሁ ነገር እነዚህ 3ቱ ነገሥታት ሰብአ ሰገል ክርስቶስ የተወለደባትን ያችን በረት ለማግኘት በኮከብ እየተመሩ ለ2 ዓመታት ነው የለፉትና የተንከራተቱት። ታዲያ ከ2 ዓመት ልፋት በኋላ በቤተልሔም በጎል ክርስቶስን፣ ቅድስት ድንግል ማርያምን፣ አረጋዊ ዮሴፍና እናታችን ቅድስት ሰሎሜን በአገኟቸው ጊዜ በእመቤታችንና በልጇ ፊት በደስታ ዘለሉ። ለዚያም እኮ ነው መዝሙረኛው አንፈር አጹ ሰብአ ሰገል ያለው። ቅዱስ ኤፍሬም ሶርያዊም በሐሙስ ውዳሴ ማርያሙ እንደተናገረው አምጽኡ ዕጣነ ከመ አምላክ ውእቱ ወርቀ እስመ ንጉሥ ውእቱ ወከርቤ ዘይትወሀብ ለሞቱ ማሕያዊ በእንቲአነ እንዳለው ወርቁን ዕጣኑንና ከርቤውን ገብረው በግንባራቸው ዝቅ ብለው ተንበርክከው አጎንብሰው ሰግደው ክርስቶስ ወደ ተወለደባት በረት 3 ጊዜ እየወጡ እየገቡ ተመልክተውታል። ታዲያ 3 ጊዜ እየወጡ እየገቡም ሲመለከቱት አንዴ እንደ ሕፃን፣ ሁለተኛም እንደ ወጣት፣ 3ኛም ደግሞ እንደ ሽማግሌ እንደ ጎልማሳ ሆኖ ታይቷቸው እጹብ ድንቅ ብለው አድንቀዋል። በመጨረሻም ጉዳያቸውን ፈጽመው ወደ የሀገራቸው ሊሄዱ ሲሉ ወአስነቀቶሙ ህብስተ ሰገም እንዳሉት ሊቃውንት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም የገብስ ዳቦ ሰንቃ አዘጋጅታ ሸኝታቸዋለች። የተባረኩ ሰብአ ሰገል ታዲያ የ2 ዓመት ጉዞ ያህንን የገብስ ዳቦ እናታችን ቅድስት ድንግል ማርያም ጋግራ የሰጠቻቸውን የገብስ ዳቦ ከሰራዊታቸው ጋር ማለትም እነሱ 3ቱ ነገሥታት ከ10,000 ሰራዊታቸው ጋር ማለት እንግዲህ 30,000 ወታደርና እነሱ ነገሥታቱ ሆነው የ2 ዓመቱን መንገድ በ40 ቀን ተጉዘውታል። ምግቡ ኃይል ሆኗቸው ያም ብቻ ሳይሆን ይሄ ምግብ ያ ሁሉ 1000 ሰራዊት እየበላው አላለቅም ነበር። እንግዲህ ችግሩ ያለ እዚህ ላይ ነው። ጨካኙ ሄሮድስ ሰብአ ሰገል እንደዘበቱበት እሱን ሳይነግሩት መንገድ ቀይረው ወደ የአገራቸው እንደገቡ በሰማና ባወቀ ጊዜ የአይሁድ ንጉሥ መድህን ክርስቶስን እንዴት አድርጎ ማጥፋትና መግደል እንዳለበት እያሰበና እያንሰላሰለ እያለ ሰይጣን በሰው ተመስሎ ወደ እርሱ ቀረበና እንዴት አድርጎ ይህንን ንጉሥ ክርስቶስን ማጥፋት እንዳለበት ነግሮታል ማለት ነው። ሄሮድስም ሰይጣን በመከረው ምክር መሠረት ሰራዊቶቹን አስጠርቶ አዋጅ ንገሩልኝ አለ። በቤተልሔምና በአውራጇ በይሁዳም የምትገኙ እናቶች በሙሉ አውግስጦስ ቄሳር 2 ዓመትና ከዚያ በታች የሆኑ ሕፃናትን በማርና በወተት እየመገበ ሊያሳድጋቸው ወደ ቤተ መንግሥት ስለጠራ ሁላችሁም ሕፃናት ያላችሁ ሰዎች በሙሉ ልጆቻችሁን ይዛችሁ ኑ ብሎ አዋጅ አስነገረ። የቤተልሔም እናቶችም በአዋጁ መሠረት ያላቸው 1ም 2ም የሌላቸው ደግሞ ካላቸው ወላጆች ከጎረቤቶቻቸው እየተዋሱ ወደ ጨካኙ ንጉሥ ወደ ሄሮድስ ቤተ መንግሥት ሄዱ።
በዚህ ጊዜ ጨካኙና አውሬው ሄሮድስ እናቶችን በአንድ ቤት ውስጥ እንዲታጎሩ ካደረገ በኋላ ሕፃናቱን በሙሉ በወታደሮች አሳፍሶ ወደ አንድ ትልቅ ተራራ ወሰዳቸው። በዚያ ስፍራም ተወዳዳሪ በሌለው ወደር በሌለው ጭካኔ 1200 ጨካኝ ወታደሮችን ጉልበተኛ ወታደሮችን አዘጋጅቶ ከዚያ በፊት በታሪክ ሆኖ የማያውቅ ለወደፊቱም የማይሆን 144000 የቤተልሔም ሕፃናትን 144000 የቤተልሔም ሕፃናትን አስፈጃቸው። በዚህ ጊዜ የሕፃናቱ ደም ከተራራው ወደ ምድር ፈሰሰ። በአንድ ቤት ታጉሮ የነበሩ እናቶችም ጡታቸውን የሚጠባው ሕፃን አጥተዋልና የእናትነት ወተታቸው መሬት ላይ ፈሰሰ። በዚህም ሰዓት የሕፃናቱ ደምና የእናቶች ወተት በአንድ ላይ ተቀላቀለ። የቤተልሔም እናቶች አንጀታቸው በእጥፉ ተቆረጠ። ታላቅ ሰቆቃም አካባቢውን ሞላው፣ ዋይታም በአካባቢው ሰፈነ። የቤተልሔም እናቶች ዋይታን አበዙ፣ መጽናናትንም አልፈለጉም፣ አልወደዱም። ነገር ግን በጊዜው የሚፈርድ ልዑል እግዚአብሔር ጨካኙን ሄሮድስን ስለ ሕፃናቱ ደም ተበቅሎታል። ታዲያ 144000 የቤተልሔም ሕፃናት ግን ሥልጣነ ሰማይ ተሰጣቸው። ከእነሱና ከፈጣሪያቸው ውጪ ማንም በማያውቀው ዜማ ፈጣሪያቸው ልዑል እግዚአብሔርን ይሰልሱትና ይቀድሱት ዘንድ ታላቅ ጥበብ ተሰጣቸው። በመጨረሻው የፍርድ ቀንም 5ቱን ችንካር ይዘው ከጌታ ፊት ለፍርድ የሚቀርቡ እነዚሁ ሕፃናት ናቸው። ታዲያ በዚህ በጥር 3 በክብረ በዓላቸው ቀንም እነዚህ ቅዱሳን ሕፃናት ለእኛ ለምእመናን ምሕረትን፣ ለክፉ መሪዎቻችን ደግሞ ፍርድን የሚለምኑበትና የሚማጸኑበት ቀንም ጭምር ነው። ስለዚህ በዚህ ቀን በቤተ ክርስቲያን ተገኝተን ልንለምናቸውና ልንማጸናቸው፣ ለሀገራችን ሰላምን እንዲያወርድላት፣ ለቤተ ክርስቲያናችንም ጠላቶቿን እንዲያስታግስላት በፍጹም